እግዚአብሔር አባት ሆይ እናመሰግንሃለን። ስለዚህ ማለዳ ስምህ ይባረክ። አባት ሆይ በጌታ በኢየሱስ ስም ስለጠበቅከን እናመሰግናለን። ሌሊቱን ስለጠበቅከን፣ ጥበቃ ስለበዛልን እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ አንተ መልካም አምላክ ነህ፣ ስምህ ይባረክ። ቸር ነህ፣ ስምህ ይባረክ። መልካም ነህ፣ ስምህ ይባረክ። ጠባቂያችን ነህ፣ እናመሰግንሃለን። እረኛችን ነህ፣ እናመሰግንሃለን። እግዚአብሔር ሆይ በጌታ በኢየሱስ በዛ ሌሊት ከማናየው እግዚአብሔር ሆይ ብዙ መዓት ከማናየው ብዙ አስፈሪ ነገር ከማናየው እግዚአብሔር ከሚያስጨንቅ ነገር ሁሉ የታደግከን የጠበቅከን አንተ ስለሆንክ እናመሰግንሃለን። የማትተኛ የማታንቀላፋ አምላክ ስለሆንክ እግዚአብሔር ሆይ እናመሰግንሃለን። ይገባሃል ምስጋና፣ ይገባሃል ክብር፣ ይገባሃል ውዳሴ። እግዚአብሔር ሆይ ተባረክ። እግዚአብሔር ሆይ ተባረክ። ማንም በኃይሉ አልበረታም፣ ማንም በችሎቱ አልበረታም። ማንም አቅም ስላለው ጉልበት ስላለው ገንዘብ ስላለው እግዚአብሔር ሆይ ይችን ማለዳ ማየት አልቻለም። ይህ ማለዳ ያንተ ጊፍት ስለሆነ ያንተ ስጦታ ስለሆነ ስለሰጠን እንዲያው በነፃ እንድንኖር ስለፈቀድክልን እናመሰግንሃለን። መኖራችን ያንተ የምህረት ውጤት ስለሆነ እግዚአብሔር ሆይ እናመሰግንሃለን። የኖርነው በአቅማችን ልክ አይደለም። የኖርነው ባሉን ሰዎች ልክ፣ በዙሪያችን ባሉ ሰዎች ልክ አይደለም። የኖርነው በገንዘባችን ልክ አይደለም። የኖርነው እግዚአብሔር ጥሩዎች ምርጦች ስለሆነን አይደለም። ግን ምህረት ብዙ ስለሆነ ኖረናል። ቸርነት ብዙ ስለሆነ ኖረናል። እግዚአብሔር ሆይ የሚያኖር ምህረት አለ፣ የሚያስቀጥል ምህረት አለ፣ የሚያኖር ቸርነት አለ። እናመሰግንሃለን ስለተከተልከን። ከኋላችን አንተ ስላለ፣ ከፊታችን አንተ ስላለ፣ ከጎናችን አንተ ስላለ እግዚአብሔር ሆይ ያልመታን የዲያብሎስ ሐሳብ ያልወጋን የዲያብሎስ ጦር በጣም ብርቶችና የጸሎት ሰዎች ስለሆንን ሳይሆን እግዚአብሔር ሆይ ስለከለልከን፣ ስለጠበቅከን፣ ስለኛ ሁልጊዜ ስለምትጠጋ እግዚአብሔር ሆይ ስለምትወደን ልጆች ስለሆነ እናመሰግንሃለን። እግዚአብሔር ሆይ ዛሬ ለሚሰሙኝ እጸልያለሁ፣ ለእኔ እጸልያለሁ። እግዚአብሔር ሆይ በምህረት ውስጥ መኖር እንዲሆንልን እግዚአብሔር ሆይ እንጸልያለን። መጽሐፍ ቅዱስ እንደሚናገር እግዚአብሔር ሆይ ዕብራውያን 4:16 እንግዲህ ምህረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። እግዚአብሔር ዛሬ ወደ ጸጋው ዙፋን በእምነት እንቀርባለን። ያ የጸጋ ዙፋን አሁን የምንጸልይበት ይህ ስፍራ የጸጋ ዙፋን ነው። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ምህረት እንዲሆንልን እንጸልያለን። ምህረትን ዛሬ እንቀበላለን። ለዚህ ጊዜ ለዚች ቀን እግዚአብሔር ሆይ ምህረት ያስፈልገናል። ለዚህ ቀን እግዚአብሔር አባት ሆይ ምህረት ያስፈልገናል። ጸጋ ያስፈልገናል። እግዚአብሔር ሆይ የሚረዳ ጸጋ እንዲለቀቅልን፣ የሚረዳ ምህረት እንዲለቀቅልን በጌታ በኢየሱስ እንጸልያለን። በጭንቀት ውስጥ እግዚአብሔር ሆይ፣ በበሽታ ውስጥ እግዚአብሔር ሆይ በጌታ በኢየሱስ በዕዳ ውስጥ በተለያየ ሁኔታ ውስጥ ላሉ እግዚአብሔር ሆይ እኔ ጸልያለሁ በጌታ በኢየሱስ ዛሬ የሚያስፈልጋቸው ገንዘብ አይደለም። ዛሬ የሚያስፈልጋቸው የሆነ ነገር አይደለም። በዚህ ጊዜ አሁን ባሉበት ነገሮች ሁሉ ውስጥ ሊረዳቸው የሚችለውን ጸጋ እግዚአብሔር አባት ሆይ ለዚህ ቀን የሚያስፈልጋቸውን ምህረት እግዚአብሔር ሆይ እንድትገልጥላቸው እግዚአብሔር ሆይ እንድትሰጣቸው በኢየሱስ ስም እጸልያለሁ። ምህረት እንዲሰጠኝ እጸልያለሁ። ጸጋ እንዲበዛልኝ እጸልያለሁ። እግዚአብሔር አባት ሆይ ይህንን ዘመን በአቅሜ አላልፈውም። ይህንን ሁኔታ በችሎታዬ አላልፈውም። እግዚአብሔር ሆይ ያለንበትን ዘመን እግዚአብሔር ሆይ ዘመረን የሆነ ነገር ብለን አናልፍም። እግዚአብሔር ሆይ የሚረዳ ያንተ ጸጋ ያስፈልገናል። የዓለምን ክፋት፣ የዓለምን ተንኮል፣ የሰዎችን ሴራ እግዚአብሔር ሆይ የዲያብሎስን ሴራ እግዚአብሔር ሆይ የተለያዩ አባት ሆይ ለአእምሮ የሚከብዱ እግዚአብሔር ሆይ ክፋቶችን፣ አመፃዎችን እግዚአብሔር ሆይ የዓለምን ክፉ ነገር እግዚአብሔር ሆይ አምልጠን እግዚአብሔር ሆይ ያንን ተቋቁመን ልንኖር የምንችለው ጸጋ ሲበዛልን ነውና እግዚአብሔር ሆይ ይህንን ጸጋ በላያችን ላይ በኢየሱስ ስም አብዛ። ዛሬ ይህ ጸጋ በእያንዳንዳችን ላይ እንዲመጣ ጸልያለሁ። ሕይወታችንን እንዲገዛ ጸልያለሁ። ምህረት ሕይወታችንን እንዲገዛ፣ ምህረት አስተሳሰባችንን እንዲገዛ፣ ምህረት አካሄዳችንን እንዲገዛ እግዚአብሔር ሆይ ይህ ምህረት የሚምር ነው።
ያቺ ሴት በአጋንንት ተይዞ ኢየሱስ ክርስቶስ ምንም እንኳን ከናናውያን ብትሆንም ኢየሱስ ክርስቶስን አንድ ነገር ጠየቀችው። ልጄን ማርልኝ፣ ልጄ አጋንንት ይዞታል፣ ልጄን ፈውስልኝ ስትለው ኢየሱስ ያላት ነገር አለ። የልጆችን እንጀራ ለቡችሎች አይገባም፣ አንቺ ከናናውያን ነሽ፣ እኔ የመጣሁት ግን ለእስራኤላውያን ነው ሲላት አንድ ነገር አለች። ቡችሎችም እኮ ከጌቶቻቸው የተረፈውን ትራፊ ምን ይላሉ? ሊበሉ ይመኛሉ፣ ሊበሉ ይፈልጋሉ። ያኔ ኢየሱስ አንድ ነገር አለ። እምነቷ ታላቅ እንደሆነ አየ ይላል። በእስራኤል ዘንድ እንኳን እንዲህ አይነት እምነት የለም። ስለዚህ ያኔ ኢየሱስ ልጅሽ ተፈወሰ አላት። ከአጋንንት ስራት ነፃ ወጣ። የእግዚአብሔር ምሕረት ሰውን ከአጋንንት ነፃ ያወጣል። ያ ብቻ አይደለም። ሁለቱ አይነ ስውሮች ኢየሱስ በዛ እየሄደ እንደሆነ ሲሰሙ ምን አሉ? የዳዊት ልጆይ ማረን፣ የዳዊት ልጆይ ማረን። ኢየሱስን ያስቆመ ጩኸት ማረን፣ የዳዊት ልጆይ ማረን አሉ ይላል። ከዛን ኢየሱስ አንጧቸው አለ። ከመጡ በኋላ ምን አደርግላችሁ ዘንድ ትፈልጋላችሁ ሲባል እና የዘንዳር ማየት እንዲሆነልን ያየ የሚያሳይ ምሕረት፣ የእግዚአብሔር ምሕረት። እግዚአብሔር ምሕረት ሲያደርግልን ዛሬ የተዘጉ አይኖቻችን፣ የተከደኑ አይኖቻችን በጌታ በኢየሱስ ስም ማየት ይጀምራሉ። በጌታ በኢየሱስ ስም በዚህ ዓለም የተያዙ፣ በዚህ ዓለም የተጋረዱ፣ በዚህ ዓለም አስተሳሰብ፣ በዚህ ዓለም እይታ የተያዙ በኢየሱስ ስም አይኖቻችንን የሚከፍት የእግዚአብሔር ምሕረት ዛሬ በሕይወታችን ላይ ይሁን። እግዚአብሔር ሆይ በኢየሱስ ስም የተጋረድነውን እግዚአብሔር ሆይ እንዳናይ፣ በዓለም የተሸፈነ በተለያየ ነገር የተሸፈነ እግዚአብሔር ሆይ የላዩን አይተን እንዳንንቀሳቀስ፣ በላይ ያለውን እያሻን፣ በላይ ያለውን እየፈለግን፣ በላይ ያለውን እግዚአብሔር እየተመለከትን ክርስቶስን እያየን እንዳንጓዝ ተጋረደ የትኛውም ነገር ዛሬ በስም ስልጣን ከሕይወታችን ላይ ይነሳ። በጌታ በኢየሱስ ስም በስም ስልጣን ከሕይወታችን ላይ ይነሳ። እግዚአብሔር ሆይ እጸልያለሁ በኢየሱስ ስም ምሕረት በሕይወታችን ይግዛ፣ ምሕረት በስራችን ይግዛ፣ ምሕረት በኑሯችን ላይ ይግዛ፣ ምሕረት ባካሄዳችን ላይ ይግዛ። በመግባት በመውጣታችን ላይ እግዚአብሔር ሆይ ምሕረት በሕይወታችን ላይ ከፍ ይበል፣ ምሕረት በሕይወታችን ላይ ላቅ ይበል። እግዚአብሔር ሆይ በምሕረት መመላለስ ይሆንልን፣ በምሕረት መመላለስ ይሆንልን፣ በምሕረት መቆም ይሆንልን። በምሕረት እግዚአብሔር አባት ትዳራችንን አቁም፣ በምሕረት ሕይወታችንን አቁም፣ በምሕረት ስራዎቻችንን አቁም። እግዚአብሔር በሰው ላይ እንዳንቆም፣ እግዚአብሔር በጊዜው ላይ እንዳንቆም፣ እግዚአብሔር በገንዘብ በሀብታችን ላይ እንዳንቆም፣ ከቆምን ይልቅ እግዚአብሔር በእምነት በምሕረት ላይ መቆም እንድንችል፣ በእምነት በምሕረት ላይ መደገፍ እንድንችል አቤቱ እግዚአብሔር ሆይ እርዳን። ከምሕረት ውጭ የምንመካበት አንዳች የለም። ከምሕረት ውጭ የምንደገፍበት አንዳች የለም። ከምሕረት ውጭ እግዚአብሔር አባት ሆይ ሕይወታችንን ሊያስቀጥል የሚችል አንዳች ነገር የለም። ዛሬ በኢየሱስ ምሕረት ይብዛልን። ዛሬ በኢየሱስ ክርስቶስ ምሕረት ይብዛልን። በምሕረት ፈውስ ይሆንልን፣ በምሕረት መጽናናት ይሆንልን፣ በምሕረት እግዚአብሔር በኢየሱስ መደሰት ይሆንልን፣ በምሕረት ከተጨነቅንበት መውጣት ይሆንልን፣ ካዘንበት መውጣት ይሆንልን፣ ከቆዘምንበት መውጣት ይሆንልን። አባባ ምሕረት ይብዛልን። እግዚአብሔር ምሕረትን እንሻለን፣ ምሕረትህን እንፈልጋለን። ምሕረትህን በሕይወት የሚያኖር ምሕረት እግዚአብሔር ከሕይወት የሚበልጥ ምሕረት፣ ሕይወትን የሰጠን ምሕረት ነው። እግዚአብሔር ሆይ እንድንኖር ያደረገን ያንተ ምሕረት ነው፣ የኛ ጉብዝና አይደለም። እግዚአብሔር ሆይ ዛሬ የምሕረት ለእያንዳንዳችን ይብዛ። ለምድሬ ምሕረት ይሁን፣ ለተጨነቁ ምሕረት ይሁን፣ መፍትሄ ላጡ ምሕረት ይሁን። እግዚአብሔር ሆይ ለሚያልቅሱ ምሕረት ይሁን፣ ለተቸገሩ ምሕረት ይሁን፣ መውጫ ላጡ እግዚአብሔር ሆይ በኢየሱስ ስም መውጫ ላጡ፣ ለተጨነቁ፣ ለፈሩ፣ ለተከዙ፣ ተስፋ ለቆረጡ ጸልያለሁ። ያንተ ምሕረት ይገናኛቸው እግዚአብሔር ሆይ፣ ያንተ ምሕረት ይገናኛቸው። እንደገና ተስፋ የሚዘራ ምሕረት፣ እንደገና የሚያቆም ምሕረት፣ እንደገና በደስታ የሚሞላ ምሕረት፣ እንደገና መኖር የሚያሰኝ የእግዚአብሔር ምሕረት፣ የሚያቆም ምሕረት፣ የእግዚአብሔር ምሕረት። እውነቴን ነው፣ እንደ ሰው አይደለም የእግዚአብሔር ምሕረት። በእኛ ማንነትና ኮንዲሽን ላይ የተመሰረተ አይደለም የእግዚአብሔር ምሕረት። ዕለት ዕለት የሚያስፈልግ ምሕረት፣ ዋንስ የሆነ ጊዜ የተቀበልነው ምሕረት ብቻ አይደለም፣ ዕለት ዕለት የሚያስፈልግ ምሕረት።
ይገርማችኋል፣ ምህረት በተግባር የተገለጠ የእግዚአብሔር ፍቅር ማለት ነው። እግዚአብሔር ሲምርህ ፍቅሩን በተግባር ያሳያል። እግዚአብሔር ምህረት ሲያደርግልህ ለአንተ ያለውን መልካም ሐሳብ፣ ለአንተ ያለውን ፍቅር በተግባር በድርጊት ይገልጣል። ዛሬ እግዚአብሔር ይህን ፍቅር ይግለጥላችሁ። ዛሬ እግዚአብሔር በምህረቱ ይደግፋችሁ። ዛሬ እግዚአብሔር በምህረቱ ያበርታችሁ። ዛሬ እግዚአብሔር በምህረቱ ያጽናናችሁ። እግዚአብሔር ላዘናችሁ በምህረቱ ያጽናናችሁ። ለተከዛችሁ በምህረቱ ያጽናናችሁ። ተስፋ ለቆረጣችሁ በምህረቱ ያጽናናችሁ። የሚያስቀጥል ሕይወትን፣ ረፍትን፣ ሰላምን የሚያስቀጥል የእግዚአብሔር ምህረት፣ ስቲልነስ ያለበት፣ ረፍት ያለበት የእግዚአብሔር ምህረት። ገንዘብ አይደለም ረፍት ያለበት ቦታ፣ ብር አይደለም፣ ሀብት አይደለም፣ ዝና አይደለም፣ እውቀት አይደለም። ረፍት ያለበት ቦታ የእግዚአብሔር ምህረት ነው። የሚያሳርፍ ቦታ፣ ደስታን የሚሰጥ ቦታ። እናመሰግንሃለን እግዚአብሔር ሆይ ስላበዛህልን ምህረት ስም ይባረክ። ዛሬም በዚህ ለሚሰሙኝ ሁላ ምህረት ስለሆነ ተባረክ፣ ረፍት ስለሆነ ተባረክ። ስላደረግላቸው መልካም ነገር፣ ስለሰራህላቸው መልካም ነገር፣ ስላቆማቸው ስላንተ ምህረት ዛሬም እናመሰግንሃለን። ቀናችን በምህረት ስለተዋጀ ተባረክ። ቀናችን በምህረት ስለተዋጀ ተባረክ። ከዚህ ምህረት የተነሳ ክፉ አያገኘንም። ከዚህ ምህረት የተነሳ ዲያብሎስ አያገኘንም። ከዚህ ምህረት የተነሳ በዲያብሎስ የታቀደ የትኛውም ሴራ፣ የትኛውም ወጥመድ በኢየሱስ ስም አይዘንም። የዛ ነገር ተጠቂ አንሆንም። ለምን? ምህረት ይጋርደናል፣ ምህረት ይጠብቀናል፣ ምህረት ከክፉ ሁሉ ይሰውረናል። ምህረት አለ በሕይወቴ ዘመን ሁሉ አለ ይከተሉኛል። የሚከተል ምህረትና ቸርነት አለ። ምህረት ከቸርነት አይነጠልም። እግዚአብሔር መሐሪ ነው ስንል እግዚአብሔር ቸር ነው። እናመሰግናለን። እግዚአብሔር ሆይ ተባረክ። ስለዚህ ቀን ተባረክ። በዚህ ቀን አለ እየረዳለ እያገዝካለ ምህረት እያረካለ እግዚአብሔር ዲዘርቭ ለሚደረገው ብቻ አይደለም፣ ያ ምህረት ዲዘርቭ ለሚያደርገው ሰው ብቻ አይደለም። እግዚአብሔር አባት ብዙዎቻችን ምህረት ዲዘርቭ አድርጎን አይደለም፣ ግን አንተ ቸር ስለሆን እንዲሁ በምህረት ባለጠጋ ስለሆን እግዚአብሔር ኢፍን አንተ እኮ የምህረት ባለጠጋ ነህ። ስም ይባረክ። አንተ እኮ የምህረት ባለጠጋ ነህ። ምህረት ብዙ ነው። ምህረት ሰፊ ነው። ምህረት እግዚአብሔር አባት ባለጠጋ ነህ። በምህረት አንተ እጅግ ባለጠጋ ነህ። ስም ይባረክ። እናመሰግንሃለን እግዚአብሔር ሆይ፣ እናመሰግንሃለን። ተባረክ አምላኬ ሆይ፣ ተመስገን የኔ ጌታ። እናመሰግንሃለን። ክብር ሁሉ ምስጋና ለአንተ ይሁን። ክብር ምስጋና ሁሉ ለአንተ ይሁን። በዚህ ቀን ላይ ምህረት አይሎ ስለምናይ እናመሰግንሃለን። ቸርነት አይለው ስለምናይ እናመሰግንሃለን። እግዚአብሔር ሆይ እኔም ብቻ አይደለም ይህንን ጸሎት በሚሰሙ ሁሉ ላይ ምህረት ስለገነነ እናመሰግንሃለን። ቴስቲሞኒ ስለሚኖረን፣ ምስክርነት ስለሚኖረን እግዚአብሔር እንዲህ አደረገልኝ፣ ለምን ምህረቱ በሕይወቴ ስለበዛ የምንለው ብዙ ነገር በሕይወታችን ስለሚኖር እናመሰግናለን። ለዚህ ቻናል ምናልባት አዲስ ከሆናችሁ በዚህ ቻናል ላይ የተለያዩ ጸሎቶችን እንጸልያለን። የእግዚአብሔርን ቃል እንካፈላለን። ያ ብቻ አይደለም፣ አንዳንድ አስተማሪ ቪዲዮዎች ላይ ሪያክሽን እንሰራለን። ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ላይክ፣ ሼር ይደረግ። እወዳችኋለሁ። ተባረኩ።